አንተ ተመችቷል። የማንም ባሪያ ሆኖ መኖር ምን ታረጋዋለህ? አይልልኝ ተመችቶኝ እኮ አይደለም የኛ ቀን እስኪመጣ እንደዚህ መኖራችን ግድ ነው ብዬ ነው። አይ የለም እኔ እሱ አሽከሩኝ ምንም የተጠቀምኩት ነገር የለም። ተዋለልኝ በኋላ ይቆጫል። ከጋሽ ጋር ሰላም ማውረድ ነው የሚበጅህ። የኔ ፍቅር ወይ ደግ በጣም ትናፍቂኛለሽ። እሺ ያው እንግዲህ ሽማግሌዎቹን ቶሎ ላክና ቶሎ መለሳል። ያው ባህልና ወግ አይፈቅድም ስላልሽኝ እንጂ አብረሽ ቢሆን ደስ ይለኛል። አይ እንደዛም አይሆንም። ባይሆን ለሊን እየሄድክ ጠይቃት። ትቻት መሄድ አልነበረብኝም። እሺ ጠይቃታለሁ። በቃ አላስቆምሽ። እሺ ሰላም ግቢ። የት እንዳለች ምን እያደረጓት እንደሆነ እራሱ አላውቅም። ባቡሬ በቃ ተረጋጋ። ይገባኛል እናት ነች፣ ግን ደግሞ አንተ ካልተረጋጋ እናትን ከየትም ልናገኛት አንችልም። ምን ላድርግ ዳይም ግራ ገባኝ እኮ። ደውልላቸውና የሚፈልጉትን ጠይቃቸው። ምን ያመጣሉ? ሄሎ እሺ ስማኝ፣ መጀመሪያ በቃ ይበቃል። እኔን ስማኝ፣ የት ነው ያላችሁት? እናቴ የት ነው ያለችው? እሺ ቢያንስ ድምጿን አሰማኝ። ሄሎ ማይ፣ ደህና ነሽ እናቴ? ይቅርታ እናቴ፣ በእኔ ምክንያት ነው እንደዚህ የተቀጣሻለሽ። አይዞሽ እመጣልሻለሁ። አንተ ሴጣን እመጣላለሁ። እሺ እየተደበቀኝ ለልስ። ሄሎ አንተ የተረገም እናቴን ጫፏ እንዳነካትሽ። ምን ማዘሯ ልገላት ነው? አታደርገው። ሄሎ ሄሎ ሄሎ። ይኸውልህ ባቡሬ ተረጋጋ፣ ተረጋጋ። ይኸውልህ እናቴን ሊገላት። ቆይ ምን ባጠፋችሁ ነው እሷ በእኔ ምክንያት የምትቀጣው? ለምን እናቴን ሊገላት? ቆይ አንተ ለምን የሚፈልጉትን ነገር አሰጣቸው? የሚፈልገው ለሊ ነው። እሷ ደግሞ ታማለች። እናቴንም ደግሞ ላጣታል። ሄሎ ምን አታድርገው። የባቡሬን እናት ገደሏት። ሰላም ጤና ይስጥልን የተከበራችሁ የቻናሌ ቤተሰቦች፣ ሰራተኛዋ አዳይ ክፍል 174ን በመጠባበቅ ላይ ያላችሁ በመጀመሪያ ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ሰራተኛዋ አዳይ ክፍል 174 ቶሎ ይለቀቅልን ማለት እንዳትረሱ። ውድ የቻናሌ ቤተሰቦች፣ በትላንትናው ክፍል 173 ላይ እንዳያዝ ከሆነ ማዘሯን እንደገደሏት በስልክ ደውሎ ለባቡሬ ተናግሮ ነበር። ባቡሬን በጣም ተደናግጦ ነበር። እንግዲህ ውድ የቻናሌ ቤተሰቦች እውነት እንደተባለው የባቡሬን እናት ገሏት ይሁን? እስቲ በቀጣይ ክፍል አብረን የምናያለን። እንደኔ ሐሳብ ከሆነ ባቡሬን ለማስፈራራት የተጠቀሙበት ዘዴ ይመስለኛል። እናም ማዘሯ ምንም ነገር እንዳትሆን የምትሉ ኮመንት ላይ እየገባችሁ ማዘሯ ምንም ነገር መሆን የለባትም ማለት እንዳትረሱ። አጋቾቹ የባቡሬን እናት ያገቱበት ምክንያት ባቡሬ ከነሱ ጋር አልሰራም በማለቱ ነው። ውድ የቻናሌ ቤተሰቦች ባቡሬ ከነሱ ጋር የእውነት ግን መስራት ነበረበት ትላላችሁ? እንደኔ ሐሳብ ከሆነ እንግዲህ ባቡሬ እንኳንስ ያንን ስራ አልሰራም አለ። አሁን ላይ ደግሞ እናቱን አግቶ እንግዲህ ያንን ስራ ሳይወድ በግድ እንዲሰራ ለማድረግ እየሞከሩ ነው። ባቡሬስ እስቲ አሁን በእነሱ ሐሳብ ተስማምቶ እሺ ብሎ ማዘሯን አስለቅቆ ከእነሱ ጋር ያንን ስራ ይሰራ ይሁን? ሐሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንደኔ ሐሳብ ከሆነ ባይሰራ አሪፍ ይመስለኛል። ከሰራ እንግዲህ ይሄ ነገር የሄዶ መጨረሻ ላይ ህይወቱ ማበላሸቱ የማይቀር ነው። አሁን ላይ እነሱ እያሉ ያሉት ነገር እንግዲህ ለሊን አሳልፎ እንዲሰጡ እየጠየቁት ነው። ስለዚህ እሱ ደግሞ እምቢ ስላላቸው ማዘሯን አግተው እንግዲህ የማዩን ነገር ሊያስደርጉት ነው። እሱም እስቲ አሁን ላይ ለሊን አሳልፏቸው ይሰጥ ይሁን? በቀጣይ ክፍል አብረን የምናየው። ግን ከዛ በፊት ውድ የቻናሌ ቤተሰቦች ፍቅራችሁ በጣም ቀንሷል። እስቲ ይህን ቪዲዮ ከመጀመራችሁ በፊት ሁላችሁም እንደተለመደው ላይክ እያደረጋችሁ እስቲ በትንሹ 300 ላይክ እንግባ። እንግዲህ እንደምታደርጉት ተስፋ አደርጋለሁ። በእናንተ እንግዲህ እምነት ስላለኝ ነው። ስለዚህ ሁላችሁም ላይክ በማድረግ ደገፍ ብታደርጉኝ ደስ ይለኛል። እናም እንግዲህ ማዘሯ ከታገተች በኋላ ባቡሬም አሁን ላይ ደህና አይደለም። እንግዲህ ሁሉ ነገሩ በጣም ተረብሿል። እሱም አሁን ጭንቀት ላይ ነው። በዛ ላይ ደግሞ የለሊ ሁኔታም እያስጨነቀው ነው። አሁን ሁለት ጭንቅ ነው የሆነበት። እስቲ በቀጣይ ክፍል ደግሞ ማዘሯን እንዴት አድርጎ እንደሚያስለቅቃት አብረን የምናየው ይሆናል። ሌላኛው ነገር ደግሞ ወደ ቤዛ ስንመጣ ቤዛ ከሆስፒታል መውጣት አለባት፣ አለበለዚያ የለሊ ህይወት አሁንም አደጋ ላይ ነው። ቤዛ እዛ ሆስፒታል ውስጥ ከቆየች ለሊን መጉዳቷ የማይቀር ነው። ይህም እንግዲህ በክፍል 173 ላይ እንዳያችሁት ቤዛ ወደ ዶክተሩ ክፍል ገብታ ነበር ያለ ዶክተሩ ፍቃድ። እንግዲህ አንዳንድ ፋይሎችን እያየች እንደ ድንገት የለሊን ፋይል ታገኛለች።
ለሊ ምን እንደምትታመም ሁላ አሁን ላይ አውቃለች። ስለዚህ ለአንድ ካንሰር ታማሚ እንግዲህ ምን አይነት መድኃኒት እንደሚሰጥም ሁላ ታውቃለች። ስለዚህ አሁን እሷ የምትጠቀመው መድኃኒት እዛ ሆና እንግዲህ በተበላሸ መድኃኒት ከቀየረች የለሊ ህይወት አሁንም አደጋ ላይ ይወድቃል ማለት ነው። ስለዚህ ለሊ ከመጀመሪያው ይበልጥ ልትታመም ትችላለች። አሁን ላይ ደግሞ ያንን ነገር እንደምታደርግ ቤዛ እንግዲህ ስትዝት ነበር። ያው ቤዛ ከማድረግ ወደኋላ አትልም። የቤዛን ተንኮል ሁላችሁም የምታውቁ ነው። ስለዚህ የቤዛን ተንኮል ዶክተሩ ማወቅ አለበት የምትሉ ኮመንት ላይ እየገባችሁ የቤዛን ተንኮል ዶክተሩ ማወቅ አለበት ማለት እንዳትረሱ። እናም ደግሞ ዶክተሩ የእሷን ተንኮል አውቆ ከዛ መድኃኒት ክፍል ቢያስወጣት አሪፍ ይመስለኛል። እንደኔ ሀሳብ ከሆነ የእናንተ ሀሳብ ምን ይመስላል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይህን ነገር ማጋለጥ የሚችሉት ደግሞ እነ ኪንጎና ዲያመንድ ብቻ ናቸው። አለበለዚያ ዶክተሩ ይህን ነገር ለብቻው ሊያውቅ አይችልም። ስለዚህ ዲያመንድ እንደምንም ብሎ የቤዛን ተንኮል ለዶክተሩ ማሳወቅ አለበት። አለበለዚያ የዶክተሩ ታማሚዎች በሙሉ ህይወታቸው አደጋ ላይ ይወድቃል። ስለዚህ ይህን ነገር ማድረግ የሚችለው ዳይመንድ ብቻ ነው። እናንተ ሳይመስላችሁ ሀሳባችሁን ኮመንት ላይ አስቀምጡልን። ሌላው ደግሞ የዶክተሩ እና የአደይ ጉዳይ ነው። እንግዲህ ዶክተሩ አሁን ላይ እያደረገ ያለው ነገር በጣም የሚገርም ነው። ከአደይ ጋር ማየውን መቀራረብ እየፈጠረ ነው። በክፍል 173 ላይ እንዳያችሁ ከሆነ እንግዲህ አደይን ሸኝቷት ነበር። እንደ ድንገት ደግሞ ዴቭ እና አደይ አንድ ላይ እየመጡ አሁንም ከዶክተሩ ጋር ይገናኛሉ። ዶክተሩ እንግዲህ ዝም ማለት ሲገባው አሁንም የሆነ ነገር አለ። እንግዲህ ያው እንደሚታወቀው ዴቭ ዶክተሩ ምንም አልወደደውም። በጣም ተጠራጥሮት ነበር። ያለ ምክንያት አይሸኛትም፣ ያለ ምክንያት ቶሎ ቶሎ አያገኛትም እያለ ነበር። ነገር ግን አደይ ዴቭ እንደዚህ ማለቱን አልወደደችውም። ዶክተሩ እንግዲህ እንደዛ እንዳላሰባት ለማስረዳት ሞክራለች። ቢሆንም ግን የዴቭ ጥርጣሬ ትክክል ነው። ዶክተሩ አሁን ላይ አደይን በፍቅር አይን እያያት ነው። በክፍል 173 ላይ እንዳየስ ከሆነ ለብቻው ሁላ ሊያናግራት ፈልገው ነበር። ለምን አንዴ ተገናኝተን ሻይ ቡና አንልም ሁላ ብሏት ነበር። እንግዲህ ዴቭ ሁለተኛ እንዳያገኛት በተደጋጋሚ ነግሮት ነበር። እንግዲህ አልሰማ ብሏል። ከአሁን በኋላ እንግዲህ ሁለቱ ከተገናኙ የአደይና ዴቭ ጉዳይ እንግዲህ የመጨረሻቸው እንደሚሆን አልጠራጠርም። ስለዚህ አደይም ቢሆን የዶክተሩ ሁኔታ አይታ ከዶክተሩ ብትሸሽ ይመረጣል። አለበለዚያ የዶክተር እንግዲህ ወደድኩሽ አፈቀርኩሽ ማለቱ የማይቀር ነው። እናንተ ሳይመስላችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እናም እንግዲህ አሁን ላይ አደይም ለዶክተሩ ልታገባ እንደሆነ ዴቭ ሽማግሌ ሊልክ እንደሆነ እንግዲህ ስትነግረው በጣም ደንግጦ ነበር፣ በጣም አዝኖ ነበር። ስለዚህ አደይ ከዶክተሩ ሁኔታ ልትረዳው ይገባል። ዶክተሩ ያለ ምክንያት እንግዲህ አይደነግጥም። ምን አግብቶት ነው እንግዲህ አደይ ማግባቷን ለዶክተሩ ስትናገር ምን ቤት ስለሆነ ነው የሚደነግጠው? ስለዚህ አሁን ላይ አደይ ቆም ብላ ማሰብ አለባት። የዶክተሩ ሁኔታ መጠራጠር አለባት። አለበለዚያ የእሷ የፍቅር ህይወት አሁንም ቢሆን አደጋ ላይ ነው ያለው። ስለዚህ እንደምንም ብላ ከዚህ ከዶክተሩ ያው ብታመልጥ አሪፍ ይመስለኛል። ዶክተሩን በተደጋጋሚ እንግዲህ ስለሷ እያሰበ ነው፣ ስለሷ እየተጨነቀ ነው። ያ ማለት ሄዶ እንግዲህ እንደሚያፈቅራት መናገሩ የማይቀር ነው። አሁን ላይ በፍቅር ስሜት እየተግፋፋ አንዳንድ ነገሮችን እያደረገ ነው። የፍቅርን ነገር የምታውቁ ታውቃላችሁ። እናም እስቲ ውድ የቻናል ቤተሰቦች አደይ ከዶክተሩ መራቅ አለባት የምትሉ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እናም አሁን ላይ አደይ ደግሞ ወደ ገጠር እየሄደች ነበር። ክፍል 173 ያለቀው አደይ ወደ ገጠር መመለሷ ለአደይ ጥሩ ነው ወይስ ጥሩ አይደለም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ይህንን ያልኩበት ምክንያት አደይ ወደ ገጠር ተመለሰች ማለት የአደይ እናት አሁን ላይ አደይን ለዴቭ ላለመስጠት እንግዲህ ከአደይ አባት ጋር ስትከራከር ነበር። ዴቭን እንድታገባው አልፈለገችም። ቢሆንም ግን አደይ ሄዶ እንግዲህ ዴቭን እንደምታገባ እርግጥ ነው። ቢሆንም ግን ምንም ማድረግ አይቻልም። አሁን ላይ እናቷ እየተቃወመች ነው። በዛ ላይ አንድ ወንድ ለሁለት አፍቅራችሁ በማለት በጣም ንዴት ውስጥ ላይ ናት። አሁን ላይ እንግዲህ አደይ ወደ ገጠር መመለሷ ለአደይ ጥሩ ላይሆንም ይችላል። በዛ ላይ ደግሞ አባቷ እንግዲህ በቅርቡ እንደሚድራት አንዳንድ ዝግጅቶችን እያዘጋጀ ነው። ይህን ሁሉ ነገር ደግሞ የአደይ እናት አልወደደችም። የአደይ እናት ያልወደደችበት ምክንያት ምን ይመስላችኋል? ለምን ልጇን ለዴቭ መስጠት
አልፈለገችም። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እናም በቀጣይ ክፍል እስቲ አደይ ወደ ገጠር ከተመለሰች በኋላ ምን እንደሚፈጠር በክፍል 174 ላይ አብረን የምናየው ይሆናል። ወደ ፍቅርና ዳኒ ስንመጣ ደግሞ በክፍል 173 ላይ እንዳያችሁ ከሆነ ዳኒ እንግዲህ ወደ ፍቅር ክፍል በመግባት አልወጣም እያለ ነበር። እሺ እወጣለሁ ብልስ እንዴት ልውጣ? ውጭ ላይ አሸዋ አለ፣ ሳሎን ደግሞ ማዘሮ አለች፣ ቤት በኩል ልውጣ በማለት እነሱ በጣም ተጨናንቆ ነበር። ፍቅርም እንግዲህ እንደምንም እንደገባት በገባበት እንደምንም ብለው ውጣ እያለችው ነው። ይህን ነገር ደግሞ እንዳጋጣሚ የፍቅር እናት ካየች ለፍቅርም ጥሩ አይደለም፣ ለአሹም ጥሩ አይደለም። ስለዚህ አሹ ደግሞ ከፍቅር ጋር ተባብሮ እንደምንም ብሎ ያው ማስወጣት ይኖርበታል። ያንን ነገር ለማድረግም ሞክሮ ነበር። ነገር ግን እንደ ድንገት ሆኖ ማዘሯ መተላለፊያ ነበረች። ዳኒና ፍቅር ወደ ክፍላቸው ተመለሱ። እንግዲህ አሁን በቀጣይ ክፍል እንዴት እንደሚወጡ አይታወቅም። ለፍቅርም አሁን ላይ ያለችበት ሁኔታ በጣም ከባድ ሆኗል። ይህን ነገር ማዘሯ ያወቀችለት ለፍቅር ጥሩ አይመጣም። ስለዚህ እንዴት ብሎ የሚያስወጣቸው ይመስላል። አሹ እንግዲህ እንደምንም ብሎ ማስወጣቱ አይቀርም። ነገር ግን የተነቃበት ዕለት ለአሹም ለፍቅርም ጥሩ አይደለም። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ወደ መጨረሻው ጉዳይ ስንመጣ ደግሞ ያው ባለፈው ክፍል 172 ላይ እንዳያችሁት ከሆነ ኪንጎና ዳኒ እንግዲህ እየተሯሯጡ ድንገት ዳኒ ማዘሯን ገፍትሯት ይጥላል። እናም እንደ ድንገት ደግሞ ማዘሯ ያየችው ኪንጎን ነበር። ኪንጎ እንደዚህ ያደርጋል ብዬ አልጠበኩም በማለት በኪንጎ በጣም አዝና ነበር። ለአሹም ተናግራ ነበር የተፈጠረው ነገር። አሹም እንግዲህ ሄዶ ለኪንጎ ሲነግረው ኪንጎ እንግዲህ እሷ ነበረች እንዴ እኔ እሷ መሆኗን አላወኩም በማለት ይቅርታ ሊጠይቃት እስከ ቤቷ ድረስ መጥቶ ነበር። ይቅርታም ጠይቋት ነበር። ላገናኘችው ስራም እንግዲህ አመስግኗት ነበር። እናትየዋም ችግር የለውም በማለት ይቅርታውን ተቀብላለች። በዚሁም እንግዲህ በጣም ደስ ብሎናል። ውድ የቻናል ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ሁሌም እንደምላችሁ ለዚሁ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ። በቀጣይ ከክፍል 174 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ።